ልታስፈራሩን አትችሉም። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት ዛቻ ዓለምን እያነጋገረ ነው። ጤና ይስጥልን ክቡራትና ክቡራን፣ የመካከለኛው ምስራቅ ውጥረት ዛሬም ቀጥሎ ውሏል። ሰበር መረጃዎችን ይዤ ቀርቤያለሁ። በመጀመሪያው መረጃችን የባህር ላይ ፍጥጫው አሁንም ጨምሯል። ውጥረቱ ከአህጉራት ተሻግሯል። የአሜሪካ ጦር ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች በዓለም አቀፉ ውቅያኖስ ለመያዝ ታሪካዊ ዘመቻ መጀመሩን የዎል ስትሪት ጆርናል ዘግቧል። ሴንትኮም 23 መርከቦችን አስቁሟል። የኢራን አብዮታዊ ዘብ በበኩሉ በነዳጅ መርከብ ላይ ተኩስ በመክፈት ምላሽን ሰጥቷል። በሌላ በኩል የኢራን ፓርላማ አፈ ጉባኤ አሜሪካ ፈንጂ ለማጽዳት ከሞከረች እንፋለማለን ሲሉም ዝተዋል። ፕሬዚዳንት ትራምፕ ግን እስከ ረቡዕ ድረስ ስምምነት ካልተደረሰ የተኩስ አቁሙ እንደማይራዘም ቀነ ገደብ አስቀምጧል። በዝርዝር የማስደምጣችሁናል። እንዲሁም በሀገር ውስጥ ደግሞ ሌላ ሰበር ዜና፣ መጪውን ምርጫ ለማደናቀፍ በአዲስ አበባ ሲንቀሳቀሱ የነበሩ 138 የአልሸባብና የአይኤስ ተላላኪዎች በቁጥጥር ስር ውሏል። ቦምቦችና የተለያዩ የጦር መሳሪያዎች ተገኝቷል። እነዚህና ሌሎች ዝርዝር መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ ወደ ሰዓቱ ያስኩላችሁ ዝርዝር መረጃዎች አልፋለሁ። አብረን እንከታተለው። በቅድሚያም ትራምፕ ኢራን ልታስፈራራን አትችልም ሲሉ ዓለምን ያነጋገረ መግለጫን ሰጥቷል። ፕሬዚዳንት ትራምፕ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካስታወቀ በኋላ በሰጡት ምላሽ ቴህራን ልታስፈራራን አትችልም ብሏል። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ሲሉም ምላሽን ሰጥተዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ማለት ቴህራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከሩ ነው ሲሉም ተናግሯል። የኢራን ባለሥልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ፕሬዝዳንቱ አሜሪካ እንድታስፈራራ አንፈቅድም ብለዋል። አሜሪካ ጠንካራ አቋም ትወስዳለች ሲሉም ትራምፕ አክለዋል። ፕሬዝዳንቱ አክሎም ኢራን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ እንደሚሰጡም ገልጿል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካስታወቀች በኋላ የኢራን አብዮታዊ ዘብ ነዳጅ ጫኝ መርከቦች ላይ ተኩስ መክፈቱም ተሰምቷል። የኢራን አብዮታዊ ዘብ መሳሪያ የታጠቁ ጀልባዎች ነዳጅ ጫኝ መርከቦች ላይ ተኩስ መክፈታቸውን የገለጸው የዩኬ የባህር ትራንስፖርት ማዕከል ነው። አብዮታዊ ዘቡ በነዳጅ ጫኝ መርከብ የተኮሰ ቢሆንም የመርከቢቷ ሰራተኞች በደህና ሁኔታ ላይ መሆናቸውንም ገልጿል። በሌላ ዜና የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካ የኢራን ወደቦች ለመዝጋት መወሰኗ ጥንቃቄ የጎደለውና የተሳሳተ ውሳኔ ነው ሲሉ ተናገሩ። ጋሊባፍ ለኢራናውያን በላኩት የቪዲዮ መልእክት የሆርሙዝ ባህር ሰርጥ በኢራን ቁጥጥር ስር ነው ብሏል። በተጨማሪም ዩናይትድ ስቴትስ በባህር ዳርቻ ላይ የውሃ ላይ ተቀባሪ ፈንጆች የማጽዳት ሥራዎችን ለመስራት ካሰበች ኢራን በጽናት ቆማ ከአሜሪካ ጋር ትፋለማለች ሲሉም አስጠንቅቋል። ጋሊባፍ አሜሪካ ይህን የምታደርግ ከሆነ እንደ ተኩስ አቁም ጥሰት ቆጥረን እርምጃ እንወስዳለን ሲሉም ገልጸዋል። ጋሊባፍ ጦርነቱ ከተጀመረበት ጊዜ ጀምሮ በኢራን ውስጥ ቁልፍ ከሆኑ ሰዎች መካከል አንዱ ሆኖ የተገኙ ሲሆን በቅርቡ በአሜሪካና በኢራን በኢስላማባድ ባደረጉት ንግግር የልዑካን ቡድን መርተዋል። በሌላ በኩል የአውሮፓ ሕብረት የውጭ ፖሊሲ ጋሊፍ ካችካላስ እንደ ሆርሙዝ የባህር ሰርጥ ባሉ የውሃ መስመሮች ውስጥ የሚደረግ የመርከብ እንቅስቃሴ በዓለም አቀፍ ሕግ መሠረት ክፍትና ከክፍያ ነፃ መሆን አለበት ማለት ለጻፉ ጽሑፍ ከኢራን በኩል ምላሽ ተሰጥቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋሂ በማህበራዊ ሚዲያ ላይ ምላሽን አስፍረዋል። የትኛውም የዓለም አቀፍ ሕግ ኢራን በራሷ የባህር ዳርቻ የሆርሙዝ ሰርጥን ተጠቅመው ወታደራዊ ጥቃት የሚያደርሱባትን ወራሪዎች ለማስቆም አስፈላጊ እርምጃዎችን ከመውሰድ የሚከለክላት የለም ሲሉ ባጋይ ጽፈዋል። በሆርሙዝ ውስጥ ያልተገደበ የመተላለፊያ መንገድ የሚባል ነገር አሜሪካና እስራኤል ኢራን ላይ ጥቃት ለመፈጸም ወታደራዊ መሳሪያዎችን ወደ ባህር ዳርቻ ባመጡበት ቅጽበት ልብ ወለድ ሆኗል ሲሉም ተናግረዋል። በሌላ መረጃ የአሜሪካ ጦር ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች በዓለም አቀፍ ውቅያኖስ ለመቆጣጠርና ለመያዝ እየተዘጋጀ እንደሆነ ተሰምቷል። የዎል ስትሪት ጆርናል የአሜሪካ ባለሥልጣናትን ጠቅሶ እንደዘገበው አሜሪካ ጦር በሚቀጥሉት ቀናት ውስጥ ከኢራን ጋር ግንኙነት ያላቸው የነዳጅ ጫኝ መርከቦች በዓለም አቀፍ ውቅያኖሶች ላይ ለመቆጣጠርና የንግድ መርከቦችን ለመያዝ እየተዘጋጀ ይገኛል። ይህም አሜሪካ መካከለኛው ምስራቅ ብቻ ስታደርገው የነበረውን የባህር ላይ ቁጥጥር ወደ ሌላው ዓለም የማስፋት አካል ነው። ይህ ዘመቻ በቴህራን ላይ የሚደረገው የምጣኔ ሀብት ጫና ለማሳደግ የታለመ የሰፊ ስትራቴጂ አካልም ሲሆን
ግቡም ኢራን የሆርሙዝ ስትሬትን እንድትከፍትና በኒውክሌር መርሃ ግብሯ ላይ ስምምነት እንድታደርግ ለማስገደድ ነው። የዩኤስ ሴንትራል ኮማንድ ወይም ደግሞ ሴንትኮም የባህር ላይ ከበባው በተሟላ ሁኔታ ተተግብሯል ሲልም አውጇል። አድሚራል ብራድ ኩፐር እንደገለጹት የአሜሪካ ኃይሎች በባህር በኩል ወደ ኢራን የሚገባውንም ሆነ ከኢራን የሚወጣው ማንኛውም የንግድ እንቅስቃሴ አግዷል። ከበባው ከተጀመረ ወዲህ ሴንቲኮም 23 መርከቦችን ጉዞአቸውን አቋርጠው እንዲመለሱ ትዕዛዝ አስተላልፏል። ኢራን ለአሜሪካ የወደብ ከበባ ምላሽን ለመስጠት ቀደም ሲል የሆርሙዝ ስትሬትን ለመክፈት ያስተላለፈችውን ውሳኔ ሰርዛለች። የኢራን አብዮታዊ ዘብ ዘበኛ የጦር ጀልባዎቹ በኦማን ባሕረ ሰላጤ ላይ በሚገኝ አንድ የነዳጅ ጫኝ መርከብ ላይ ተኩስ የከፈቱም ሲሆን የበላይ መሪው ሞጅተባ ሐሚኒ የሀገሪቱ የባህር ኃይል በጠላቶች ላይ አዲስ መራር ሽንፈቶች ለማድረስ ዝግጁ መሆኑን ገልጿል። ፕሬዚዳንት ትራምፕ በበኩላቸው የኒውክሌር ድርድር ስምምነት ላይ ካልደረሰ አሁን ያለው የተኩስ አቁም ከረቡዕ በኋላ አይራዘምም ሲሉም አስጠንቅቀዋል። በሌላ ዜና በሀገር ውስጥ መረጃ ስንመለስ ከአልሸባብና አይኤስ ጋር ትስስር ያላቸው አዲስ አበባ ላይ ተያዙ። የሽብር ተልዕኮ የነበራቸው 138 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። የሀገሪቱ ሰላምና ደህንነት ለማወክ እንዲሁም መጪው ምርጫ ለማደናቀፍ ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በቁጥጥር ስር መዋላቸው የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ከሚያዝያ 9 ቀን 2018 ዓ.ም ጀምሮ በተከናወነ የተቀናጀ ኦፕሬሽን በቁጥጥር ስር የዋሉት እነዚህ ግለሰቦች ከሽብር ኃይሎች ጋር በመገናኘት ለታጠቁ ቡድኖች ሎጂስቲክስ ሲያቀርቡ፣ ሴሎችን ሲያደራጁና መረጃ ሲሰጡ የነበሩ መሆናቸውም ተገልጿል። ከሚያዝያ 9 ቀን 2018 ዓ.ም ጀምሮ በተከናወነ የተቀናጀ ኦፕሬሽን በቁጥጥር ስር የዋሉት እነዚህ ግለሰቦች ከሽብር ኃይሎች ጋር በመገናኘት ለታጠቁ ቡድኖች ሎጂስቲክስ ሲያቀርቡ፣ ሴሎችን ሲያደራጁና መረጃ ሲሰጡ የነበሩ ናቸው ብለዋል አገልግሎቱ። ከተጠርጣሪዎች መካከል ከአልሸባብ አይኤስ ጋር ትስስር ያላቸውና በሶማሊያ የሽብር ስልጠና የወሰዱ እንደሚገኙበትም ተገልጿል። በተጨማሪም በህገወጥ የጦር መሳሪያ፣ በሰዎች ዝውውርና በኮንትሮባንድ ንግድ የተሰማሩት ተጠርጣሪዎቹ ሲያዙ የተለያዩ መሳሪያዎች፣ ቦምቦችና የውጭ አገር ገንዘቦች አብሮ መያዛቸውም ተነግረዋል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በትራምፕና በኢራን መካከል ያለው ፍጥጫ ወደ ዓለም አቀፍ ውቅያኖስ መሸጋገሩና የትራምፕ የረቡዕ ቀነ ገደብ ቀጠናውን ወደ ከፋ ጦርነት ሊከተው ይችላል የሚሉ ስጋቶች በርትተዋል። በሀገር ውስጥ ደግሞ በአዲስ አበባ ቁጥጥር ስር የዋሉት 138 ተጠርጣሪዎች ጉዳይም በቅርብ የምንከታተል ይሆናል። እናንተስ የትራምፕ ልታስፈራሩን አትችልም የሚለው ጠንካራ ምላሽ በድርድሩ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት ትኩስና ሰበር መረጃዎች ወዲያውኑ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ አዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ሰላም ለሀገራችን፣ ሰላም ለዓለም፣ ቸር እንቆይ።